ወይ አውጭ ብሩ እጄን ቆረጥኩት። እጄን ቆረጥኩት። ወይ ኢየሱስ እሺ ወይኔ 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 ወይ ያመኛል በእናትህ ወይኔ ጉዴ ፈላ። ምን አይነት ነገር ነው በእናታችሁ? ወይኔ አይዞሽ በእናትሽ ነይ። ቆይ እሺ ጂቢ ምናምን የለም ችግር የለውም። ይሁ እንድታዩት ነው ያመጣሁት። የቡራ መልካምነት ገደል ሰዳችሁ እንኳንም ፈጣሪ ለየሽ ከብሩኬ የምትሉ ሰዎች አላችሁ እና ማለት ነው ድስት ቢቀያይሩት ወጥ አያጣፍጥም። ብሩክ ማለት ሀይሜን ከህይወቱ በላይ ይወዳታል። ምናልባትም እሷም በምትናገረው ንግግር እሱም በሚፈልገው ስሜት ብዙ ነገር ሊባባሉ ይችላሉ። ይሄ ደግሞ በብሩክና በሀይሜ ላይ ብቻ አይደለም። እውነት ለመናገር ብዙ ነገር እናውራ ከተባለ ብዙ ይወራል፣ ግን ሆድ ቻለው የሚባል ነገር አለ። በእነዚህ ልጆች መካከል ግን ደጋፊ ነን ብላችሁ የምታሽቃብጡ ሰዎች፣ ብሩክ በሀይሚ እህቶች ይቀናል የምትሉ ሰዎች እንኳን አይደለም በሀይሚ እህቶች በማያውቃቸው ማለት ነው በሚያውቃቸው አጠገቡ ባሉ ሰዎች እንኳን እሱን እየበደሉት የማይቀና የሚወድ መልካም ወንድ ነው። ልንገራችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሃይማኖት፣ ብሩክ፣ ይቺ የያዛችኋት ብርጭቆ አሁን ቁጭ ብላችኋል። ልክ ልቅቅ ስታረጓት አሁን ግን ይዛችኋት ታምራለች። ግን ደግሞ ጥላችሁት ምኑ ላይ ይዛችሁ ታነስቷላችሁ? አይነሳም። ልክ አሁን ላይ ብሩኬና ሃይሚ ያሉበት ሁኔታ ልክ እንደዚህ ብርጭቆ ነው። በቃ በፊት በጣም ያምሮ ነበር። በጣም ብዙ ሰው አፕሪሼት አደረጋቸው፣ ቦለሳቸው፣ ምን አረጋቸው። ማንም የማንንም ሀሳብ አስተያየት አይሰማም ነበር። አሁን ላይ ግን ያመጡት ነገር እኔ እሺ አሁን ትናንትና ብሩክ እሺ እንደዛ እህቶቹን ማመስገኑ ለሱ ምንድን ነው ከሃይማኖት ደጋፊዎች ጋር ምንድን ነው የሚያስቀናው? በብሩክ በኩል እኮ ማለት ነው ሃይማኖትን ፎቶዋን ለጥፈው እሷ እንደዚህ ለብሳ እንደዚህ ሆነች የሚል ደጋፊ የለም እኮ በብሩክ እህት ነኝ ባዮች ማለት ነው። ሌላው ሲቀጥል ደግሞ እሱ እንደዚህ ከገሌ ገሌ ጋር ነው። ወንድ ልጅ እኮ ነው። እዚህ ጋር እናንተ ናችሁ። እናንተ ስላወራችሁ ነው እሱ የሚስተካከለው። ራሷ ናት ማስተካከል ያለባት። ይሄንን ነገርህን አልፈልግም፣ ባህሪህን ወጣ ከወጣሽ በኋላ ሳይሆን መውቀስ ያለባት ሳትወጣ ከቤት ነው። ምን አሁን ተጋብተው ቢሆን ሄዳ እንደገና ተመልሳ ምን ይሄ የሰራተኛ ቤት ነው እንዴ? አንድ ሰራተኛ ሲመቻት ትሰራለች፣ ሳይመቻት ጥላት ሄዳለች። ያ አይደለም። ሲቀጥል ደግሞ እንዴት ገፍትሮ ያስወጣት ቤት እንዴት ሄዶ ጎትቶ ነይ ካልገባሽ ይላታል ላላችሁት ነገር ደግሞ በመጀመሪያ ተስማምተው ወዳ ነው እዚያ ቤት ልትኖር የመረጠችው። አንድ አሁን ደግሞ ጠላች። ስትጠላ ደግሞ ፍላጎቷን መጠየቅ ግዴታ ነው። በቃ እሷ ደግሞ እያለች ያለችው ግዴታ አንተን አልፈልግህም ሳይሆን ክብሬን የምታሟላልኝ ነገር አለ አልሞላም ነው። በቃ እሷ ፊት ለፊት መናገር ስለማትፈልግ ነው። በጎን ነው የገባንን ነገር አስረድተናል። ስናስረዳ ደግሞ እናንተ አንቺ ደግሞ ሁሌ እና ታዲያ ክብሬ ስትል ምንድነው ክብሯ? እሺ ንገሩኝ እስኪ። ክብር የትኛውን ክብር ነው ያጎደልባት? እነዛን ሴቶች ሲያመጣቸው አታውቅም እንዴ? እሱ እኮ ቤት ሶፋ ላይ ተኝቶ እኮ ነው ከአብስላት ጋር ተኛሁ ምናምን ብሎ ቪዲዮ የሰራው። ሶፋ ላይ ተኝቶ አይደል እንዴ? ታዲያ እሷ የለችም እንዴ? ቤት ውስጥ አለች። ድራማ ነው። ስለዚህ በድራማው መካከል ምን አስፈለገ? የሆነ ቁስል የሚል ንግግር ምን ያስፈልጋል? አያስፈልግም። እስኪ እንደው በቀደም በጥፊ ስለመታችሁ እራሱ ውጭልኝ በቃ ነው ያለው። ግዴ ከዛ በኋላ አስተገትራ አረቦቹ እንኳን ማለት ነው እዚህ ይጮሃሉ፣ በጣም ይጮሃሉ። ሂጅልኝ ሲሉ ካጠገባችሁ ካልሄዱ ለመማታት ነው የሚቃጡት። ሲጮሁ ምናምን እኔ ጅል ነኝ እንዴ? ምን እኔ ከመታችን በኋላ ከሷ ጋር ምን አታገለኝ? እኔ ትቻት ነው የሚሄደው። በኋላ ግን ሌላ ሰዎች ናቸው። ስለዚህ እሷ እንደዛ አግሪፍ ሆና ምንም ቢሆን እኮ ወንድ ነው የፈለገውን ያክል እናንተ በቃ ስለ ሴት ልጅ ክብር ቢኖረውም በዚህ ልክ እኮ ጫንቃ ላይ አርጋ ዙር እያላችሁት እኮ ነው። ይሄ ልጅ ማለት ነው ትዳር እንደዚህ ነው እንደሚመሰረተው። ነገስ
አስተካክሉልኝ፣ እኔ ያለኝን ባህሪ አስተካክላለሁ፣ እሷም ደግሞ ለማጥሩ ነገር ሳታደርግ እንደዚህ ነው አትበሉ ነው ያለው። ትክክል ነው። እና ልጃችሁን ማስተካከል እህታችሁን ማስተካከል የለባችሁም? የምታስተካክለውን ነገር ነው እኛ የነገርናት። ስንነግራት ምንድነው የምትሉት እናንተ? እሷን ዝቅ ማድረግ ነው፣ እሷን ዝቅ ማድረግ ነው። ከፍም ዝቅም አድራጊ ፈጣሪ ብቻ ነው፣ ሰው አይደለም እዚህ ጋር ማለት ነው። እና ሃይማኖት ታደሰ አሁንም እነግርሻለሁ፣ ትዳር ቢሆንስ ያሹ እንደዚህ ነው የምታደርጊው? ጥለሽ ትሄጃለሽ፣ ከዛ ትመጫለሽ። እቃቃ ጨዋታ ነው እንዴ? በመጀመሪያ እኛ እኮ እሷን እንዲህ የምንላት ከሴት ብዙ የምንጠብቀው ነገር አለ። ለምሳሌ እኛም ደግሞ ያንን አልሆነችም ብለን ለማንወቅሰው አንደኛ ብሩኬ ፍቅረኛዬ ብሎ እስካላለ ድረስ በሚለው ነው ዝም ብለን ይሁን ብለን አለባብሰን ያለፍነው እንጂ እንናገር ከተባለ ብዙ ነገር መናገር ያስፈልጋል። ምክንያቱም ፍቅረኛም ባልም እንደዚህ አይደለም ክብር የሚገለጸው። ለእያንዳንዷ ነገር እሾህ የመሰለ ንግግር መናገር አይደለም። ግን ያም ይሁን ብሎ እሱ በቃ የሆነ ነገሮችን ወደኋላ ትቶ ለይቅርታ ፊቱን ሲያቀርብ እሷ የምትመልሰው መልስ ሌላ ነገር ነው። ታዲያ ይሄ ምን ይሉታል? ሰው ለስለስ ያለ ንግግር እንኳን መናገር አንድ ነገር ነው። እኔ ለእኔ ተናድጄ አይደለም፣ ግን ሁለቱ የሆነ ችግር አለ ሁለቱ ጋር። አላቅም እንዴት እንደሆነ እኔ ግራ ይገባኛል። እዚህ ጋር የሚሰራው ድራማ ነው፣ እዛ ጋር ደግሞ እነሱ ሪል ለማስመሰል ነው የሚሳደቡት ወይስ ምንድን ነው? እሺ ይሳደቡ፣ አያገባንም። ግን ለምንድን ነው ሁል ጊዜ ብሩክ በሚያደርገው ነገር እናንተ 24 ሰዓት እኝኝ የምትሉት? ይቅርታም ጠየቃት እኝኝ፣ አልፈልግም አላት እኝኝ፣ የሆነ ነገርም እሷ የሆነ ነገር አድርጋ እሱ የሆነ ነገርም ሲያደርግ እኝኝ፣ ጎትቶ ያስወጣት ቤት እንዴት እንድትገባ ያደርጋታል? በፊትም ማለት ነው በፊትም ይቅርታ ካልጠየቃት ዲኮር አድርጎ ተንበርክኮ ስትሉ ሁሉም ነገር አደረገ። ባንዱም አልተሳካም። መጨረሻ ላይ ገፍተው መጡ ቤታቸው፣ አብረው መኖር ጀመሩ። ስለዚህ አሁንም የእናንተ ፑሽ ማድረግ ምንም ጥቅም የለው። ደግሞ ተናግራለች፣ እኔ ፑሽ ስለሚያደርጉኝ ነው፣ በፊት ስለሚያበረታቱኝ ነው እንደዚህ ይህንን ነገር ያደረግኩት። ስለዚህ አንተም እያበረታቱ ከሆነ ይህንን ነገር ተው ብላ የዛን ጊዜ ተናግራለች፣ ሃይማኖት ታደሰ ማለት ነው። ስለዚህ እሷ የሰው ወሬ ሰምታ ብሩክን ለምንድን ነው የምጠይቀው? ይህንን ጸባይ የማይመቻ ጸባይ ካለ ይሄ ነገር አይመቸኝም ብሩኬ አስተካክልልኝ፣ በቃ እሱ አላስተካክልም ይላታል፣ አልሰማም ይላታል። በዚህ ልክ ካሜራ ላይ ምንድነው ችግሬ፣ ምንድነው ጥፋቴ፣ አስተካክላለሁ ብሎ ዝቅ ብሎ እየጠየቃት፣ እሷ ደግሞ ምላሿ እሄዳለሁ በቃ ይሄ ነው የእሷ አማርኛ። ይሄው 2 ዓመት ሙሉ እሄዳለሁ እያለች እዛው ኑራ ነው ምናያት ማለት ነው። ስለዚህ የሰው ልጅ ደግሞ የሆነ ሰዓት ላይ የሁለቱም ተስፋ ይሟጠጣል። ማንንም ለማኝ አይሆንም። እውነቴን ስነግራቸው ፍቅር ራሱን የቻለ መስዋዕትነት የሚከፈልለት ነው እንጂ በጉቦ ወይም ደግሞ በልመና ወይም ደግሞ በቁሳቁስ አይደለም። በቃ ፍቅር ራሱ ያስገድዳችኋል። ገባችኋል? ስለዚህ እኔ አንዳንዴ አሁን ኦዲየንስ ጋም እናንተ አብራችሁ ሁኑ ብላችሁ ትላለች ሃይሚ። እንደው እንደሚመስለኝ በመጀመሪያ ሳይፋቀሩት በክብር ተከባብረው በመከባበር በጓደኝነት በአገር ልጅነት ተገናኙ። ከዛ በኋላ ግን ወደ ፍቅር ለመቀየር ሁለቱ ጋም ተቸግረዋል ብዬ ነው የማስበው። ግን ሃይማኖትም ሌላ ሴት ብሩኬን ሲነካ ትቀናለች፣ ብሩኬም ሌላ ወንድ ሲነካት ሃይሚን ይቀናሉ። ግን ፍቅራቸውን ይፋና ለራሳቸው ፍቅራቸውን ይፋ ማድረግ ምን እንዳገዳቸው ምን እንዳገታቸው አላቅም፣ ያንን ማለት ነው። ስለዚህ ያንን ነገር የሚግባቡበትን መንገድ ስንት ነገር እኮ አቅቷቸው አይደለም አይደል እንዴ? በእርግጠኝነት አቅቷቸው አይደለም። ያንን ነገር እነሱ የሚረዱበትን መንገድ ፑሽ ማድረግ ይቀላል ወይስ እሷ እኮ ስማርት ናት፣ እሷ እኮ ሌላ እንደዚህ የሚፈልጋት የሚወዳት ሰው አለ ምናምን? ምን ነው እሷ አታወራም? እንደሚወዳት ሰው ካለም አለኝ፣ አፍቅሬያለሁ፣ በቃ ብሩክ ከህይወቴ ውጣልኝ፣ ሄጃለሁ፣ በቃ አለቀ። ቁርጥ ያለውን ከዚህ በፊት እኮ ቁርጥ ያለውን በአባቷ ፊት እኮ ነው ተለያይቻለሁ አልፈልግም ብላ ድጋሚ ተመልሳ መጣ። ይሄ ሁሉ የተደረገው ታዲያ ዛሬ በማታውቀው ነገር እሷ ወደ እኔ መምጣት ፈርታ ይሆናል። እሷም ሳታውቀው ተዋሽታለች። እዛ ጋር ስለተዋሸች ግዴታ ለዚህ ፍቅር መስዋዕትነት መክፈል አለብኝ ብሎ ብሩኬ ትናንትና ቢሄድ ምንድን ነው ያደረጋችሁት? እንዳላይሽ ብላት ነበር እኮ። እንዳላይሽ የተባለችበት እዛ ጋር ማዕረጓ ነው። አንድ ሰው ክብሩን ለመጠበቅ
ከአንደበቱ የሚያወጣውን ቃል ማስከበር አለበት። አንድ ሰው ወንድም በሉ ሴትም ሆነ ራሱን የሚያስከብረው ራሱ ነው። ራሱን እየዘረጠጠ ያ ሰው እንደማይዘረጥጠው ምን ያክል እርግጠኛ ነው? እዛ ጋር እሷ ቅቤ አይደለም አጠጥታ ሄደችው፣ ጥፊ ነው የመታችው። ስለዚህ የሚገባትን ነገር ነው ያደረገው። በሰዓቱ ልክ ነው። ግን ደግሞ ከተረጋጋ በኋላ አሁን ላይ ያን ሁሉ ነገር ረስተን ወደ ነበርንበት እንመለስ እያለ ይሄ ልጅ የአባቷ ቤት አለ፣ የወንድሞቿ የምን ትሶ የምን ቅርጥሶ። እሷ ፍቅርን ብላ ነው። ፍቅርን ብላ እስኪ ለብሩክ ያሳየችው ነገር ምንድን ነው? ምን አንድ ቀን እንኳን የተሟላ ሰርፕራይዝ እንኳን አይቼ አላቅም እኔ እንደ ፍቅር ማለት ነው። ሁሉን ነገር እሱ ነው የሚያደርገው። ይሄ ስጦታ ምናምን አለም ብላችሁ አለ አይደል ፍቅር የምትሉት አንድ ቀን ብቻ እዚህ ቤት ከገባች በበረንዳ ላይ አፕል ምናምን አድርጋ አንድ ቀን ብቻ እሷን አድርጋለች። ከዛ ውጭ ግን ምን ስታረግ ነው? አንድ ቀን ምንም የሆነ አንተን ብላ አታውቅም። ያው ፍቅሩን ስላልገለጸላት ይሆናል በሚለው ነው እኛ ዝም ያልነው እንጂ በእንደዚህ አይነት መልክ አይደለም እኮ። እንደው እናውራ ከተባለ ብዙ ይወራል። ስለዚህ እሱም ማሟላው ነገር ስላለ እኛም ይሄንን አልወቀስናትም። ትክክል ናት ነው ያልነው። ገባችኋ? ግን ደግሞ እናንተ ልባችሁ ቆርጦለት የማይሄድን ሰው አብራችሁ ነገ ታረቀዋለሁ የምትሉትን ሰው የሆነ በቃ እንዴት ነው የሚማረር ንግግር መናገር አስፈላጊ አይደለም። ብሩክ እኮ ምንም ሳይናገር እኮ ነው እንደዚህ እኮ ቅንቅናችሁ ሁሉ የሚራግፈው ማለት ነው። ጉሮሯችሁ እስኪሰነጠቅ ድረስ አታቁት አያቃችሁ። እስከ እናቱ እኮ ነው ቁጭ ብላችሁ የምትቸነችኑት የነበራችሁት አይደል እንዴ? ታዲያ እናንተን አሁን ትናንት ቢናገር ምን ያንስበታል? ምን ያንስበታል? እናቱን እኮ ስትረግጡ ነበር አይደል እንዴ እናንተ ከሱ አልፋችሁ። ስለዚህ እስኪ ከሃይማኖት ታደሰ ደጋፊ ከብሩክ አለማየሁ ደጋፊ የሆኑ ሴትም ወንድም በምታደርገው ድርጊት አንዳንድ ተናጋሪዎች አሉ፣ እነሱንም ተናግሯል። ከዛ ውጭ ግን እስኪ ሼር ተደረገላት እንዲሆነላት ሴት ልጅ እኮ ናት ተበድላ መታ ምናምን፣ ይህ ሁሉ ለሱ ጥላቻ። ለምን አትጠሉትም? ለምን ደገፋችሁት? ቢገባችሁ እሱ ካደገ እሷ እንዳደገች ነው የሚቆጠረው። እኔ እንደዛ ነው የማስበው። እሷን ብታደግ እሱ እንዳደገ ነው የሚቆጥረው። እኔ በእኔ ቦታ ግን ሞር ደግሞ ወንድ ልጅ ብዙ ወጪ አለበት፣ ብዙ ነገር አለበት ፍቅረኛ ሲኖረው ሰው። ከዛም አንጻር ሊሆን ይችላል አዳብት የሚያደርጉለት። ስለዚህ ደግሞ የሚያስደስታቸውን ነገር ነው ያደረጉት። ስለዚህ ማድረግ ያለባቸውን አንበሳ አደረጉ። በቃ እነሱ ናቸው የሚጸጸቱት። እነዛን ሰዎች እኮ እየሄዳችሁ ያለሽበትን የምትሰሪውን ስራ እናውቃለን፣ እንደዚህ ሰርተሽ አንበሳ ትጥያለሽ ብላችሁ እኮ ልታሸማቅቆ የሞከራችሁ እኮ አላችሁ። ይሄን ትረሳላችሁ። ታዲያ እናንተ በዚህ ልክ እሱን የሚደግፉትን ነገር እንዲህ እያንቋሻችሁ እሱ ወጥቶ የማይናገረው ለምንድን ነው የማይናገረው? ይናገራል። ግዴታ ሆኖ ያላችሁት ደግሞ እናንተ በሱ ስለምትቀኑ በሁሉ ነገር ስለምትቀኑበት ለዛ ነው ቀንቶ ያላችሁት እንጂ እሱ ግን ቀንቶ ሳይሆን እንድታቁት ነው። የማያቅን እየመሰላችሁ ፍቅር አያቅ ምን አያቅ ትላላችሁ። እናንተ ናችሁ የምታቁት። ስለዚህ አወቀም አላወቀም አይመለከታችሁም። ብሩክ አለማየሁ ግን እንደያዛችሁት ብርጭቆ ራሳችሁን ጠብቁ። በተለይ ሃይማኖት ታደሰ ቴኬር ማድረግ አለብሽ እንደ ሴት ማለት ነው። ብሩክን ወደ ፈለግሽው መንገድ መምራት መውሰድ ትችያለሽ አንቺ ካለገምሽ በስተቀር ማለት ነው። ስለዚህ የኛ ውድ ቤተሰቦች ይመቻችሁ። እኔ ከብሩክ ጋር ምንም የማየውሰት የለም። ስለተናገረችው ተናገራት፣ አስወጣት። ካልወጣች ሌላ ችግር ነው የሚፈጠረው። እንኳን ወጣች አለቀ። ይሄ ነው ያለው ነገር። አለብን